ወይዘሮ ቃል እንግዲህ ዛሬ ሰላምን አስወግጄ ሀብት ማማ ላይ ተሰቅዬ አንድ ነገር ደርሳለሁ ብላ ያቀደችው እና ያሰበችው አላማ ዛሬ በአቶ በኃይሉ እንግዲህ ለእጇን ለሞት ተዳርጋለች ማለት ነው። ምክንያቱም እንግዲህ አቶ በኃይሉ የመሰለውን ነገር ከማድረግ ወደኋላ የማይል ሲሆን ቃል እንግዲህ ይህን ነገር ባላሰበችው እና ባላለመችው እሷ ከብሌን ጋራ ፍጥጫ ይዛ ነበር ለፍቅር። ይኸውም ዳግም እንዴት እሷን ያፈቅራታል በማለት እሷን ለማስመሰል እንግዲህ ብሌንን ጠብቃ ከበር ላይ እንደው ዛሬ ከዳግም ጋር ያሳለፍኩት ህይወት በጣም እንዴት ደስ ይላል መሰለሽ፣ እንዴት እንደሚወደኝም አወቅኩ ማለት ነው በማለት እንግዲህ ምናልባት አንቺ እንደዚህ ባለጌናት ልትይኝ ትችያለች፣ ግን ፈልገ ነው ሳይሆን ሳናስበው የተፈጠረ ነገር ነው፣ በጣም ደስ ይላል እኮ እያለች እሷን ስትናገራት እሷ ደግሞ ግራ ተጋባትና ግን ለምንድን ነው እንደዚህ መሆንላት? ምን ነው ሲጀመር ዳግም እንዲያውም ከነ መፈጠሩም ነው የምረሳው ከዚህ በኋላ። ቆይ ግን ቃል ምን ብላ ነው? እውነቷን ይሆን ወይንስ እኔን ለማናደድ ነው? ይህን ነገር ሳላቅ ግን ዳግም መጣላት የለብኝም ብላ ብሌን ቆም ብላ አሰበች። አንቺ ስለምታሳዝኘው ነው እንጂ እኮ አንቺን አይወድሽም፣ እሱ ዳግም ነግሮኛል። ብሌን አርፈሽ ብትቀመጭ ይሻልሻል አለቻት። ከዛም እሷም ኪችን ገብታ እያለቀሰች እያለች ከዛ አዋልቅሽ ገና ደም አስለቅስሻለሁ እያለች ከጀርባዋ ትዝትባት ነበር እና እሷም እንባዋን ጠራርጋ ዘወር አለች። መጣሽ እንዴ ቃልዬ አለቻት። እያለቀሽ ነበር በማለት ስትጠይቃት አይ ኧረ አላለቀስኩም አለች። ቆይ ለምን ትደብቂኛለሽ? ንገሪ፣ እኔም እኮ ሁሉንም ነገሬን እየነገርኩሽ ነው አለቻት። እንደሱ አይደለም እኮ ቃል፣ ስለ እኔና ስለ ዳግም ምንም ነገር ሳልደብቅ እየነገርኩሽ፣ አንቺ ለምን ሚስጥረኛ መሆን አትችይም? ደግሞ በዚህ ሰዓት እናቴ የለችም፣ ያለሽኝ አንቺ ነሽ ከጎኔ የሆንሽው አለች። ምን እየደበኩሽ ያለሽ መሰለኝ? እኔ አልደበኩሽም። ስለ ፍቅራችን ስላወራሁሽ ቅድም ከዳጊ ጋር እያወራን ስለ አንቺ ጥሩነት፣ ደግነት በጣም ታሳዝነኛለች እያለ ዳግም ስለምታሳዝኘው ብቻ እንደሚወድሽ እየገለጸ ነበር ብላ ስትነግራት እሷም ብዙ ጊዜ ታሳዝነኛለች ነው የሚለው አለቻት። አይ ሞኝ እኮ ነው፣ በጣም ለሰው እኮ ያዝናል አለች። ስለማሳዝነው ነው የሚወደኝ? አዎ በጣም ለሰው አዛኝ ናት፣ በጣም ጥሩ ናት እያለ ያደንቅሻ ስትታሽ ሟጠጣታለች። ስላልጣማት ወሬው ብሌን ተረድታታለችና ቃል አንቺ እንደዚህ የምትደርጊው ውሸትሽን ነው ወላ እውነትሽን ነው አለቻት። እንዴ ብሌንዬ ጭራሽ አልሽኝ። እስከ ዛሬ እኮ አንቺ ገረድ ነበር የምትይኝ፣ ዛሬ ምን ተገኝቶ ነው ብሌንዬ ልትይኝ የቻልሽው? ሳስበው ያወራሽው በሙሉ ውሸት እንዳይሆን ሆን ብለሽ እኔን ለማናደድ እንደመጣሽ ተረድቼዋለሁ። ምንም አልተፈጠረም አይደለም አለች። ቆይ እንደሱ እንዴት ታስቢያለሽ? ለምን ብዬ እንደዚህ ያደርጋለሁ አለች ቃል። ከፈለግሽ ደግሞ ዳግምን ጠይቂው፣ ግን እኛ ፍቅራችን በእኛ መካከል እንዲቀር ስላልነ ምናልባት ትንሽ ሊደብረው ይችላል አለቻት። ሊደብረው ይችላል አለች ብሌን። ወይንስ ጭራሹን ላያውቀው ይችላል? ሆን ብለሽ እኔን ለማናደድ እንደሆነ እኔ ገብቶኝ ወይም ዳግም ይሄን ነገር ያደርጋል ብዬ አላስብም። ዝበይ አንቺ ገረድ አለችና እውነቱን አወጣችው። አይ ቃል በጨዋነት ስትናገር ነበረ። አስመሳይ ነሽ አንቺ እኮ አይመጥልሽም ጭራሽ። አንዳንዴ እንኳን ምንነትሽን ትረሻለሽ አለቻት። ከአንቺ ያነስኩ መሰልኩሽ አይደለም እንዴ በማለት ጠይቃትን። ከኔ የበለጠ ለመሆኖ ለመገኘት ሞክሪ፣ ወይንስ አላወቅሽበት ምን ይሻልሻል ቃል አለቻት። ቆይ እንዴት ነው የምትናገሪ? እኔና አንቺ እኮ ጭራሽ አንመሳሰልም አለቻት። የሰማይና የምድር ርቀት እኮ አለን አለቻት። ሰው ሲቀርብሽ ጭራሽ የወደደሽ መሰለሽ? ደግሞ እንደኔ ነው ያለው ሰው ነው የሚመጥነው፣ አንቺ አትመጥኙም አለቻት። እና ብሌን ደግሞ ሳቀችባት። ቅር አለሽ አይደለ አለቻት። ዝም በይ ብላ በጥፊ መታች። ለማን ስለሆነ ነው እኔን የማይወደኝ? እኔ ቃል ማንም አይጠላኝም አለቻት። ሳቀችባት ብሌን። እምቢ ብሎች ነው አይደለ የተናደርሽ? የበታችነት ስሜት ተሰምቶች ነው አይደለ? ምንም አልሆንኩም። ምን ሰሆን አየሽ? ሲጀመር እንዴት እሱን ደግሞ እሱ ማን ነውና አሳዝኖኝ እንጂ ሲጀመር እሱ እኔን እኮ አልፈልገውም፣ ብዙ ፈላጊ ያለኝ ሰው እኮ ነኝ ስትልባት እያለኝ ብሌን ታሾፍባታለች። ታውቂያለሽ ቃል
እኔ እያወቅኩኝ አውቄሽ አምኜሽ ቢሆን ግን ዳግም ጋር ጣልተሽ ነበር ግን ሰራሽልኝ ስትላት ቃል በጣም ተናደደችና ምን አባቷ አብሬ ሳወራት እሷን እኩያ መሰልኳት እንዴ በማለት ትናገራለች። እንግዲህ አቶ በኃይሉ እንግዲህ ወይዘሮ ቃልን እንግዲህ ከውሃ ሳፋ ውስጥ የነከራት ምክንያት እንግዲህ ያቺ የገነት ጎረቤት ሄዳ ሰላም እና ብሌን ልጇ መሆኗን አውቃለች። ለገነት ተደውሏ ስትባል በኃይሉ በአእምሮ ላይ የመጣችበት ቃል ናት። ምክንያቱም ቃል ከዚህ በፊት ሄዳ 2 ሚሊዮን ጠል በኋላ እንድታመጣ አዛሃታልና 50% ትሰጠኛለህ ያለዛ እንታያያለን ያለችውን ትዝ አለውና ይህንን ነገር ያደረገችው ቃል ናት ብሎ ሳያስተካክል ስንትናን ይሄንን ሳሚን ይዞ ወደ እነዛ ቤት ሲሄድ እሷ ለራሷ ተናዳ ከክላስ ለብቻዋ ከሳሎን ቁጭ ብላ ነበረ። በዛን ሰዓት ደግሞ ብሌንና ዳግም ደግሞ ክላስ ውስጥ ቁጭ ብለው ስለ ፍቅር ጨዋታቸው እየተጫወቱ ነበረ። በዛን ሰዓት እንግዲህ ገባና ሂደ ሳፋ ውሃ አንጣልኝ በማለት ሳሚን አዘዘውና የሳፋ ውሃ አምጥቶ ከጠረጴዛው ላይ ሲያደርግለት አንቺ ነሽ ለዛች ሴትዮ ለገነት የምትባለው ልጇ የብሌን እና ሰላም መሆኗን የነገርሽው ሲላት እሷም ያልነገረችው ነገር ስለነበረ ግራ ተጋባችና ቃል ምንድን ነው የምትለኝ? እኔ ማናገርት ወይኔ ጉዳያችን ገነት ታወቀችብን እንዴ ሲል ሳሚ ይህንን ነገር ያደረገው በስልክ ደውሎ ሳሚ ነው ግን በኃይሉ ወንጀል እንዲሰራና እንዲያዝ ስለፈለገ ዝም ብሎ በትዕግስት አውቆ የሚሰራውን ስራ እየተመለከተ ያየው ነበረ። ከዛ ያንን የሳፋ ውሃ ውስጥ እስከነ ጸጉሯ እየነከረ ቀጥ እያለ ትንፋሿ እስከሚቆራረጥ ድረስ ያሰቃያት ነበረ። በዚህን ሰዓት ሳሚ ምንም አይነት ነገር እየተናገረ ሳይሆን ዝም አለና በስከ መጨረሻ አንቺ እኔ በፍጹም አታምነኝም እንዴ? እኔ በፍጹም አልተናገርኩም እያለችው እያለች ሰላም ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን አደራ። ቀጣይ ፓርቲ ዘመተላል እንግዲህ ዛሬ ቃል ወደማይቀረው ተሸጋግራለች። ሞት እንግዲህ በማታውቀው ነገር በገባይበት ጉዳይ ሳይሆን ባላወቀችው ጉዳይ እንግዲህ በአጋጣሚ በተከሰተው ውሃ ውስጥ እንግዲህ በንዴት እንግዲህ አቶ በኃይሉ እዛው ውሃ ውስጥ እንደነከረ ረስቶ አጥሏት እዛው ሲጣለች። በጣም ነው የሚያሳዝነው። ግን አንዳንድ ጊዜ ገንዘብ አገኛለሁ ብላ ገንዘቡን ሳታገኝም እንግዲህ ህይወቷ ከዚህ ደረጃ ደረስቷል። ይህም ደግሞ ይህ በኃይሉም የመጨረሻው የእስር ቤት እርምጃ የሚወሰድበትና ሳሚ የሚበቀልበት ደረጃ ላይ እየደረሰው ነው። አሁን እንግዲህ እዛ ውሃ ውስጥ አምጥቶ ትናገሪያለሽ አትናገሪም ቢላትም እሷ ምን በመጀመሪያም በዳግምና ብሌን ተናዳ ስለነበረ ያየህ ብሌን እንዴት እንደምታሰቃየኝ ነበር ብላ የተቀበለችው። ዝም ባባሻልና በጥፊ ላሳረጋት። ቃልም ግራ ገባትና ምን እያልክ ነው ስትል እዛ ሳፋ ውስጥ ሲያወጣት ትንፋሿ ሲቆራረጥ መጨረሻ አንቺ ነሽ ወይ ለገነት የተናገርሽው እያለ ይነግራታል። ከዛም እንግዳ ሳሚ በህሌናው ትዝ አለው። ምክንያቱም ሳሚ ነበረ ወደ ወይዘሮ ገነት ደውሎ እሰራልሃለሁ በኃይሉ እኔም እንደተበቀልከኝ ይበቀልሃለሁኝ። አሁን ሰላም እና ብሌን መታወቅ አለባቸው ብሎ ወደ ገነት ደውሎ የተናገረው ሳሚ ነበር። ሳሚ ግን እዛ ዝምታውን የዋጠው እንግዲህ እሱ አንድ ነገር እንዲሰራ ስላስፈለገው ነበርና ያሰበው የሳሚም ተሳክቷል። ከዛ በኋላ እሱ ደግሞ አቁም አለቃ አለው። ምን ፈለክ አለው ማለት ነው። እኮ አቁም አልኩህ አለው። የወይዘሮ ገነት ጎረቤትም ከበኃይሉ ሂዳ እንግዲህ ሰላም እንደዚህ ብላ የተባለ የተደወለላት መልእክት እንደነገረችውና ደጎስ ያለ ገንዘብ ሰጥቶ ከዚህ በኋላ ገነት ጋር ያለውን ነገር እውነታውን እያመጣሽ ንገሪኝ፣ እንዳጠረጥርሽ ተጠንቀቂ፣ ግን አይደለችም ልትሆን አትችልም እያልሽ አከላክልያት ብሎ ነበር የነገራት። እንዳለውም አልቀረም። የወይዘሮ ገነት ጎረቤት እንዴት ነሽ ገነት እያለች ከሄደችና ያ ጉዳይ እንዴት ሆነ ከምን ደረሳችሁ እውነት የብሌን እናቶች ስንት ናቸው እና አሁን እሳ ስትላት እኔ ግራ ገብቶኛል ባክሽ ምን እንደሆነ አላ ግን እኮ ውሸት ነው እያለ ትደጋግምባታል። ግን እኮ እኔ ላንቺ ይሄን ነገር መናገር የለብኝም ስትላት እንዴ ጎረቤትሽ አይደለሁም እንዴ አለ ስታስመስል። ምንም ነገር ካልተካፈልነ ምን ጎረቤት ሆነ ስትላት አስጨነቅኩሽ ብዬ እኮ ነው አለቻት። ኧረ ምንም መጨነቅ የለም ግን ይሄ ነገር በፍጹም አይደለችም እያለች እንደተላከች ብሯን ስለደጎስ ያለ ብሯን ስለበላች ትመላለስ ነበርና በዛ የተነሳ ነበር ተናዶ እንግዲህ ወደ ቃል ሄደላት።
እነ ቢሌን ደግሞ ከክላሳቸው ከዳግም ክፍል ቁጭ ብለው እንግዲህ ስለ ፍቅራቸው እየተለዋወጡና እየተጫወቱ እየተደሰቱ ምንም አላያቸውም አልሰሟቸውም ነበረ። እንግዲህ ከዚህ በኋላ እኔ ብቻ ምን እንደምልህ አላውቅም፣ በቃ ከፈራሽ ይቅርብን እየተባባሉ እቅፍ አድርገኝ እያለች እሷም እየተጫወቱ ነበረ። በዛን ሰዓት ያ ሁሉ ድርጊት ሲደረግ ሳሎን ላይ ያዩትም የሰሙትም ነገር አልነበረም። ማየታቸውና መስማታቸው ደግሞ ጥሩ በቂ ነገር ይሆን ነበረ። በዛን ቅጽበት ነበረ እየተማሩ እሳት ለብሶ እሳት ጎርሶ በኃይል ወደ ሰላም ቤት የገባው። ከገባም በኋላ ያው እንዳልናችሁ ከውሃው ሲጥ እያረገ ሲያፈርጣት መጨረሻ አቁም አለው እና ሳሚ ምን ነው አለው። አንተ ነህ እንዴ እንደዚህ ያደረግከው የተናገርከው ብሎ አፈጠጠበት። እሱም አታስመስል አንተን ራስሽ ነሽ ሲል የነበረው አታተል ሲል የነበረውን እንግዲህ ይሄው ራሱ እንደሆነ ነገረው ማለት ነው። የዚህ ጊዜ እሱ ጋር በብስጭት ቁሞ ሳሚን እንዴት ታደርገኛለህ አንተ ከሃዲ፣ ከዳኸኝ አይደለም አንተ ከሃዲ እያለ ሲል እንግዲህ እሷን ውሃ ውስጥ መንከሩን እረስቶታል። አንዴ ንክር አንዴ ውጥት እያረጋት ስለነበረ በዛ ንዴት ላይ ግን ሳፋው ላይ ትክል እንዳረጋት እዛ ውስጥ እንግዲህ ውሃውን ጠጥታ ህይወቷ አለፈ በሚያሳዝን ሁኔታ ማለት ነው። ግን እሷ መሞት የለባትም፣ ግን በስራዋ መቀጣት ነበረባት። በዚህን ጊዜ እንግዲህ በጣም በሚያሳዝን ሁኔታ ውሃ ውስጥ ተነክራ ሞታለች ማለት ነው። እንግዲህ እነሱና ሰላም ብሌንና ዳግም ደግሞ እንደው በጣም ደስ እንዴት አይነት ልባም ልጅ ነሽ፣ በጣም አስተዋይ ነሽ፣ ብዙ ሰው እየበደለሽ እንኳ መልካም ነገር ነው የምትመልሽው፣ እንዳንቺ ግን የለም፣ ግን የዋህነትሽ ማንም እንዳይጠቀምብሽ ሲላት እኔ ተፈጥሮ ነኝ ከየዋህነቴ ውጭ ብፈልግም አላገኝም፣ እናቴ እንደዚህ አልጋ ነው ያሳደገችኝ፣ እንዳትጎጅብኝ ግን እፈራለሁ አለ ዳግም። ለምንድን ነው የምጎዳብህ አለችው። እንዳንቺ ያለ ሰው መቼም አይገኝም እና እንዳንቺ የዋህ ሰው ይጠቃልና በቀላሉ ነገር ትገኛላችሁ እናንተ በሞኝነታችሁ፣ አንተ ብቻ አትጉዳኝ እንጂ ሌላውን እችለዋለሁ በማለት እቅፍ አርጋ ሳመችውና ተደሰተና በል እንግዲህ እስኪ ወደዛ ልሂድ ማታ ትመጫለሽ ሲላት አሁን እንኳ ቃል ብቻዋን ስለምኮን እንዴት እመጣለሁ እያለ ስትሄድ ነበር። ብሌን ድንገት ያየቻቸው ዳግምን በተንኮለኛ ዓለም ላይ ባለችበት ላይ ሞኝነት መሆን ምን እንደሚጎዳ ባወቅሽው እያለ ነበር። እንግዲህ አሁን በሚያሳዝን ሁኔታ ዳግምና ቃል ሰላም ሆነዋል። ደስ የሚሉ ማለቴ ብሌን እና ዳግም አሁን እንግዲህ መረጃ ይዞ ሳሚ አቶ በኃይሉን እንግዲህ ወደ እስር ቤት ወርሮ እሱ ነፃነቱን የሚያገኝበት ቀን ደረሰለት እና እንግዲህ ምንም ማድረግ ስለማይችል በሳሚ እግር ስር ወደቀ ማለት ነው ኃይሉ።